ንቃተ ህግ ሰላም አድማጭ ተመልካቾቻችን፣ ይህ በዚህ የዩቲዩብ ቻናላችን ለእናንተ የሚቀርብላችሁ ንቃተ ህግ የህግ ፕሮግራማችን ሲሆን ፕሮግራሙ በአራዳ ክፍለ ከተማ ፍትህ ጽህፈት ቤትና ኮሙኒኬሽን ጽህፈት ቤት የጋራ ትብብር የሚቀርብ ነው። በዛሬው የህግ ርዕሰ ጉዳያችን ላይ ልንቃኝ የወደድነው የህግ ርዕሰ ጉዳይ ንግድ ውድድርና የሸማቾች ጥበቃ አዋጅ ቁጥር 813/2006ን በተመለከተ ይሆናል ማለት ነው። እንግዲህ አድማጭ ተመልካቾቻችን እንደሚታወቀው ዓለም ላይ ያሉ ሀገራት በጠቅላላ የሚከተሉት የኢኮኖሚ ስርዓት ሶስት አይነት የኢኮኖሚ ስርዓት ሲሆን ይህም ነፃ ገበያ የኢኮኖሚ ስርዓት፣ ቅይጥ የኢኮኖሚ ስርዓት ወይም ሚክስድ ማርኬት የምንለው፣ በሶስተኛ ደረጃ ደግሞ የእዝ ወይም ደግሞ ኮማንድ ኢኮኖሚ ስርዓት በማለት ይጠቀሳሉ ማለት ነው። ነፃ ገበያ የሚለውን ስንመለከት እንግዲህ ነፃ ገበያ ማለት በገበያው ፍላጎት የሚወሰን ነጋዴዎች እንደፈለጉ የሚወስኑበት የመንግስት ኢንቮልቭመንት ወይም የመንግስት ተሳትፎ የሌለበት የገበያ ስርዓት ሲሆን የእዝ ወይም ደግሞ ኮማንድ ኢኮኖሚ ስርዓት ብለን የምንጠቅሰው ደግሞ መንግስት ፖሊሲዎችን፣ መመሪያዎችን፣ የተለያዩ ደንቦችን በማውጣት የገበያውን ሁኔታ ዋጋ ራሱ የሚወስንበት ወይም ሙሉ ለሙሉ የመንግስት አስተዋጽኦ ያለበት የገበያ ስርዓት ማለት ነው። ከዛ በመቀጠል ደግሞ ሶስተኛ ላይ የምናገኘው የሚክስድ ኢኮኖሚ ወይም ደግሞ ቅይጥ ኢኮኖሚ ስርዓት ብለን የምንጠቅሰው ደግሞ የመንግስትም እንዲሁም የገበያው የነጋዴው ተሳትፎ ያለበት ሁለቱም ሚና ያላቸው ለገበያው ስርዓት ሁለቱም አስተዋጽኦና ሚና ያላቸው የገበያ ስርዓት ይሆናል ማለት ነው። እንግዲህ እንደ ምሳሌ ብናይ በእኛ ጊዜ በደርግ ዘመነ መንግስት ኢትዮጵያ ተከተል የነበረው የኢኮኖሚ ስርዓት የእዝ ኢኮኖሚ ስርዓት ወይም ደግሞ ኮማንድ ኢኮኖሚ ስርዓት ይባላል። ኮማንድ ኢኮኖሚ ስርዓት ነበረ። ይሄ ማለት ያው መንግስት ገበያውን ይወስናል። እያንዳንዱ ምርት ላይ እያንዳንዱ ገበያ ላይ መንግስት ዋጋ ይተምናል። የተለያዩ ፖሊሲዎችን እንዳልኩት የተለያዩ ህጎችን፣ መመሪያዎችን፣ ደንቦችን በማውጣት ገበያው ምን መምሰል እንዳለበት ስርዓት የሚያስይዘው መንግስት ነበር ማለት ነው። እንግዲህ አሁን ወደምንከተለው የኢኮኖሚ ስርዓት ስንመለስ ሀገራችን በአሁኑ ሰዓት የምትከተለው የኢኮኖሚ ስርዓት ነፃ ገበያ ወይም ፍሪ ማርኬት ኢኮኖሚ ሲስተም እንደሆነ ከአዋጁ መረዳት እንችላለን ማለት ነው። ስለዚህ የንግድ ስራ ሀገሪቱ በምትከተለው ነፃ ገበያ ኢኮኖሚ መሰረት ተገቢውን አሰራር ተከትሎ መሄድ ስላለበት ይህ በማስፈለጉ መንግስት ይሄንን ህግ ወደ ተግባር አስገብቷል ማለት ነው። ይሄ እንግዲህ አላማውና አስፈላጊነቱን አያይዘን የምናነሳ ይሆናል። እንግዲህ አላማው የዚህ ህግ መውጣት አላማው እንዲሁም አስፈላጊነቱ ተገቢ ካልሆነ ውድድር በመከላከል ገበያው ላይ ነፃ የሆነ ውድድር እንዲኖር አመቺ ሁኔታን ለመፍጠር በማሰብ ነው አንደኛው። ሁለተኛው ደግሞ ሸማቹን ከሚያሳስቱ የገበያ ሁኔታዎች መከላከል በማስፈለጉ ነው። ሶስተኛው ደግሞ የሸማቾችን ጤንነት እና ደህንነት አደጋ ላይ የሚጥሉ ምርቶች እንዲሁም አገልግሎቶች እንዳይስፋፉ ወይም ደግሞ እንዳይሰራጩ ለሽያጭ እንዳይቀርቡ ለመከላከል፣ ለመቆጣጠር፣ እንዳይስፋፉ ለማገድ፣ ለመግታት በማሰብ ነው ማለት ነው ይሄ አዋጅ ወደ ተግባር የገባው ማለት ነው። ሌላው ሸማቹ ላወጣው ዋጋ ደግሞ ተመጣጣኝ የሆነ አገልግሎት ወይም ደግሞ እቃ መግዛት የሚችልበትንም ስርዓት ለማስፈን በአጠቃላይ ሰላማዊ የሆነ ኢኮኖሚን ልማትን ለማፋጠንና ኢኮኖሚ ስርዓቱን ቅርጽ ለማስያዝ በማሰብ ይሄ አዋጅ ሊታወጅ ችሏል ማለት ነው። አስፈላጊነቱና አላማው ይሄ ነው ማለት ነው። እንግዲህ ይሄን ካልን ሸማች ማለት በዚህ ህግ ላይ ምንድን ነው? ሸማች የሚለው ራሱ ምን አይነት ትርጉም ነው ያለው በዚህ አዋጅ ላይ ብለን ስንመለከት ሸማች ማለት እንግዲህ በህጉ ላይ ለማምረት ወይም ደግሞ መልሶ ለመሸጥ በማሰብ ሳይሆን አንድን እቃ ወይም አገልግሎት ለራሱ አገልግሎት ወይም ደግሞ ለቤተሰቡ ፍጆታ ለመጠቀም በማሰብ ራሱ ዋጋ የሚከፍልበት ወይም ደግሞ ሌላ ሰው ዋጋውን የሚከፍልለት ሆኖ ያንን ምርት የሚገለገል የሚገዛ የተፈጥሮ ሰው ነው ማለት ነው። እንግዲህ ህጉ በግልጽ የህግ ሰውን
በህግ ሰውነት የተሰጣቸውን አካላት ሸማች ብሎ ኮንሲደር አላደረገም ወይም እነሱን በሚመለከት ሳይሆን ሸማች ማለት የተፈጥሮ ሰው እንደሆነ ነው በግልጽ የሚያስቀምጠው ማለት ነው። እንግዲህ ይሄን ካልን ቀጣይ የምናየው ነገር ምንድነው? በዚህ አዋጅ ላይ በዋናነት የተደነገገውና በዛሬውም ርዕሰ ጉዳያችን በጣም ልናየው በትኩረት ልናየው የፈለግነው ይሄንን ነው ማለት ነው። ምንድነው በአንቀጽ 14 ላይ በግልጽ የተቀመጠው የሸማቾች መብት የሚለውን ነው። እንግዲህ ሸማች ማለት ከለያየነው ነው ብለን በትርጉም ክፍሉ ላይ ያለውን ካመላከትን የሸማቾች መብት እነዚህ ሸማች የተባሉት ሰዎች ምን አይነት መብትና ምን አይነት ጥበቃ በዚህ አዋጅ ተሰጥቷቸዋል ሚለው ማለት ነው የምንመለከተው። እንግዲህ አንደኛው አንድ ሸማች ስለሚገዛው እቃ ወይም አገልግሎት ጥራትና አይነት የማወቅ መብት አለው ማለት ነው። ይሄ በዋናነት የተሰጠው መብት ነው። ስለዚህ ስለሚገዛው እቃ ወይም አገልግሎት በቂና ትክክለኛ የሆነ መረጃ ወይም መግለጫ የማግኘት መብት እንዳለው በህጉ ላይ በግልጽ ተደንግጎ እናገኘዋለን። ሌላው ደግሞ እቃና አገልግሎት አማርጦ የመግዛትን መብት እንዳለው በግልጽ ተቀምጧል ማለት ነው። አንድን እቃ ወይም ደግሞ አገልግሎት እንደፈለገ አማርጦ መግዛት እንዲችል ህጉ ጥበቃ ሰጥቶታል ማለት ነው። ሌላው እንግዲህ ያንን እቃ በመምረጡ ወይም ደግሞ ዋጋ በመደራደሩ ምክንያት እንዲገዛ ደግሞ ያለ መገደድ መብትም እንዳለው ህጋችን በግልጽ ደንግጎ እናገኘዋለን። ሌላኛው እንግዲህ በየትኛውም ነጋዴ አገልግሎት በሚሰጥ ሊሆን ይችላል፣ እቃ በሚሸጥ ሊሆን ይችላል፣ በትህትና የመስተናገድ መብት እንዳለው በግልጽ ተመላክቷል ማለት ነው። እንዲሁም ደግሞ ጉዳት የሚደርስበት አይነት ከሆነ ኪሳራ የሚመጣበት አይነት ከሆነ በገዛው አገልግሎት ወር በገዛው እቃ ማለት ነው ከአምራቹ ሊሆን ይችላል፣ ከአከፋፋዩ ሊሆን ይችላል፣ ከአስመጩ ሊሆን ይችላል፣ ከችርቻሮ ሻጩ፣ ከጅምላ ሻጩ ሊሆን ይችላል ካሳ መጠየቅ የሚችልበትን መብት እንዳለው እዚህ ህጋችን ላይ ተመላክቶ በግልጽ ተቀምጦ እናገኘዋለን ማለት ነው። እነዚህ እንግዲህ ሰፋ ብለው ሸማቾች ምን አይነት መብቶች አላቸው የሚለውን በግልጽ ተደንግገው የምናገኝባቸው ሁኔታዎች ናቸው። ይሄን ካለን እንግዲህ ወዴት ነው የምናመራው? የነጋዴዎችስ ግዴታ ምንድነው ነው? እንዳልኩት መግቢያዬ ላይ ከሸማቾች ይሄ እንግዲህ በሁለት እና ከዛ በላይ ክፍሎች ተከፋፍሎ የንግድ ውድድርንም ያወራል። እሱም በሌላ ክፍል የምንመለስበት ሆኖ ይሄኛው ግን ሸማቾች ምን አይነት መብቶች አሏቸው የሚለው ነው በዋናነት ለእናንተ ማቅረብ የፈለግነው በዛሬው ርዕሰ ጉዳያችን። ስለዚህ የነጋዴዎች ግዴታ ደግሞ ምንድነው? የነጋዴዎች ግዴታ እንግዲህ ለሸማቾች ነው። የሸማቾችን መብት ከማስከበር አንጻር ነው ነጋዴዎች ላይ ምን ግዴታ ተጥሏል የሚለው በዚህ ህግ ላይ የተቀመጠው ማለት ነው። አንደኛ የነጋዴ ግዴታ ዋጋ ዝርዝር መለጠፍ መቻል አለባቸው፣ ማመላከት አለባቸው። ዋጋ ዝርዝር የሚሸጡትን እቃ ወይ የሚሰጡትን አገልግሎት ዋጋ ማመላከት መቻል አለባቸው። ደረሰኝ መያዝ መቻል አለባቸው። ደረሰኝ መስጠት ለገዢው አገልግሎት ለሚጠቀመው ሰው ደረሰኝ መስጠት ግዴታ አለባቸው በህጋችን። ሌላ ደግሞ ደረሰኝ የመያዝ እስከ 10 አመት ነው እንደውም በግልጽ የሚለው ማለት ነው። ሌላው የንግድ ስማቸውን፣ መጠሪያቸውን፣ ስያሜያቸውን ደግሞ በግልጽ መግለጽ እንዳለባቸው ህጋችን በግልጽ አስቀምጧል። ትክክለኛ የሆነ የንግድ ማስታወቂያ ማስተላለፍ እንዳለባቸው ግዴታ ያስቀምጥባቸዋል። አንድን እቃ ጥገና የሚያስፈልገው ከሆነ ይሄ ጥገና ያስፈልገዋል ብለውም የመግለጽ ግዴታ እንዳለባቸው ተመላክቷል። ሌላ በምን መልኩ ነው የምንጠቀመው የሚለውን ያጠቃቀም ዘዴውንም በዛው መግለጽ ግዴታቸው እንደሆነ ተቀምጧል። ምን አይነት ዋስትና ነው ለዛ ለሚሰጡት አገልግሎት ወይም እቃ ለሚሸጡት ምን አይነት ዋስትና ይሰጣሉ የሚለውን በግልጽ መመላከት መቻል አለባቸው ማለት ነው። ሌላው እንግዲህ ኤክስፓየሪ ዴት፣ ፕሮዳክሽን ዴት የምንለው የተመረተበት ጊዜ፣ የሚያበቃበት ምርቱ አገልግሎቱን የሚያቆምበት ጊዜ መቀመጥ መመላከት አለበት። ደረጃ የሚያስፈልገው የደረጃዎችና ምዘና ጥራት የሚያስፈልገው ከሆነ ደግሞ እሱን መስፈርት ማሟላቱን የሚያሳይ የጥራት ምልክት ሊያስቀምጥ ይገባል ማለት ነው። የተለያዩ ታክስና ሌሎች የሰርቪስ ቻርጅ ሊሆን ይችላል ጠቅለል ያሉ ክፍያዎችን የሚያመላክት የዋጋ ዝርዝርን መጠቀስ ይኖርበታል። አገሩን የት ሀገር እንደተመረተ እሱ መመላከት አለበት። አገልግሎት ከሆነ ደግሞ የት ቦታ እንደሚገኝም በግልጽ መመላከት መቻል አለበት። ይሄንን አገልግሎት ስንጠቀም ምንድነው የሚሆነው የሚፈጠረው ምንድነው ከዚህ አገልግሎት ከዚህ እቃ የምንጠቀመው ፋይናል ሪዛልቱ እንዴት ነው የሚለውንም
ማመላከት አለባቸው። የንግድ አርማ ሊሆን ይችላል፣ ምልክት ሊሆን ይችላል። እንዳልኩት ጥራትን በሚመለከት የጥራት ደረጃ ስታንዳርድ የሚመለከት ከሆነ እቃው ላይ በግልጽ ማስቀመጥ እንዳለባቸው ግዴታቸው እንደሆነ ህጋችን በግልጽ ደንግጎ እናገኘዋለን ማለት ነው። እንግዲህ ሌላው በዚህ አዋጅ አንቀጽ 20 ላይ በግልጽ የተመለከተው ጉድለቶች በሚል የተቀመጠ ነው ማለት ነው። ከጉድለት ጋር ተያይዞ እንግዲህ አንድ ሸማች የሚገዛው እቃ ላይ ጉድለት የሚያገኝ ከሆነ ይሄንን ጉድለት በዚህ አዋጅ ይሄንን ለማየት ስልጣን ለተሰጠው የንግድ ሚኒስቴር ሊሆን ይችላል፣ ወይም ደግሞ የተለያዩ የንግድ ቢሮዎች አሉ፣ ወይም ደግሞ የንግድ ውድድርና ሸማቾች ጥበቃ ባለስልጣን ቅሬታውን ማቅረብ የሚችልበት መንገድ እንዳለ በህጋችን በግልጽ ተመላክቶ እናገኘዋለን። እቃውን ደግሞ ማስመለስ የሚችልበት እድል እንዳለ ይሄ እንግዲህ ሌላው ተጨማሪ የሸማቾች መብት ነው ማለት ነው። ብሩንም ማስመለስ የሚችልበት እድል እንዳለ በግልጽ ተመላክቷል። ምናልባት ከማስመለስ ጋር ተያይዞ ቅሬታውን ማቅረብ የሚችለው ለነጋዴው ወይ ብር ማስመለስ ወይ እቃ ማስመለስ ከሆነ በ15 ቀናት ውስጥ እንደሆነ ተመላክቷል። እስከ 15 ቀን በላይ እንደማይችል ማለት ነው። ነጋዴና ገዢ ወይም ደግሞ ሸማች የሸማችን መብት ሊያሳጣ በሚችል መልኩ የተለየ አይነት የውል ስምምነት ቢያደርጉ በዚህ ህግ መሰረት ተቀባይነት አይኖረውም። ውሉ ውጤት አልባ ነው የሚሆነው ማለት ነው። ሸማቾች ቤዚክ መብቶች እዚህ ላይ መሰረታዊ የሆኑ መብቶች ተሰጥቷቸዋል፣ ጥበቃ ተደርጓል በዚህ አዋጅ። ከነሱ ጋር የሚጻረር ሌላ አይነት ስምምነት በህጋችን ተቀባይነት እንደሌለው በግልጽ ተመላክቷል ማለት ነው። ይሄን መገንዘብ ይኖርብናል። ሌላው እንግዲህ በአንቀጽ 22 ላይ ክልከላዎች በሚል ምን ምን ተግባራት ናቸው በዚህ ህግ የተከለከሉት የሚለውን ዘርዘር አድርጎ ህጋችን እናገኘዋለን። አንደኛው እንግዲህ ነጋዴዎች እንዳያደርጉ የተከለከሏቸው ተግባራት ማለት ነው። እነዚህንም ክልከላዎች ተላልፈው የሚገኙ ከሆነ አስተዳደራዊ ቅጣት፣ የፍትሐብሔር ተጠያቂነት እንዲሁም የወንጀል ተጠያቂነትም ስለሚያስከትሉ ነጋዴዎች እነዚህ ክልከላዎች አሉባቸው ማለት ነው። አንደኛው የተሳሳተ መረጃ መስጠት አይችሉም። ስለሚሰጡት አገልግሎት ሊሆን ይችላል፣ ስለሚሸጡት እቃ ሊሆን ይችላል። የተሳሳተ መረጃ መስጠት ወይም የተሳሳተ ማስታወቂያ ስለዛ ምርት ስለዛ አገልግሎት የተሳሳተ ማስታወቂያ ማስነገር ማስተላለፍ እንደማይችሉ በግልጽ ተመላክቷል። ሌላ የእቃውን ሞዴል አሳስቶ መንገርም እንደዛው አይችሉም። የዋስትና ግዴታቸውን አለመወጣትም አይችሉም። አንድ እቃ ወይም አገልግሎት ዋስትና የሚያሰጥና ዋስትና መግባት ያለባቸው ከሆነ ከዛ ተቃራኒ የሆነ አይነት ተግባር መፈጸም ተጠያቂነት ያመጣል ማለት ነው። ሌላው እንግዲህ ሸማቾች የፈለጉትን ያህል መጠን እንዳይገዙ ማገድ አይችሉም። ምን ካልሆነ እዚህ ጋር ልዩ ሁኔታ አለ። በማስታወቂያ ላይ በግልጽ ካስነገሩ ይሄን ያህል መጠን ነው፣ በቃ ይሄን ያህል ፍሬ ነው ወይም ይሄን ያህል መጠን አገልግሎት ነው የምሰጠው፣ ይሄን ያህል ምርት ነው የምሸጠው ካሉ አንድ ነገር ነው። ያንን ባላሉበት ግን መጠን መገደብ ወይም ደግሞ መከልከል ሸማቹን እንደማይችሉ ተመላክቷል ማለት ነው። አገሩን ደግሞ አሳስቶ ለምሳሌ የሆነ የአሜሪካ ምርት ነው ብሎ የቻይና የሆነ ፕሮዳክትን የአሜሪካ ነው ብሎ ለጥፎ እንደዚህ አይነት ነገር መሸጥም እንደማይቻል በግልጽ ተመላክቷል ማለት ነው። ሌላው የተከለከለው ነገር እንግዲህ አንድ እቃ ጥገና እያስፈልገው እንደማያስፈልገው አድርጎ ነጋዴው ሊያቀርብ አይችልም ማለት ነው። ጥገና ያስፈልገዋል፣ ይሄ እድሳት መደረግ አለበት ብሎ በግልጽ ማመላከት ሲኖርበት ያንን ካላደረገ ያንን አለማድረግ የተከለከለ ተግባር ነው በህጉ ማለት ነው። ሌላው ለጤና ጎጂ የሆኑ ነገሮችን፣ ባዕድ ነገሮችን፣ ምንጫቸው የማይታወቅ ነገሮችን ጨምሮ እቃዎች ላይ ለሽያጭ ማቅረብ ወይም ደግሞ መሸጥ በህጉ የተከለከለ ተግባር ነው ማለት ነው። ሌላው ከደረጃው በታች የሆነ አገልግሎት መስጠት፣ አንድ አገልግሎት የሚታወቅበት ደረጃና ጥራት ልኬት ይኖረዋል። ከዛ የወረደ አገልግሎት መስጠት፣ ከደረጃው በታች የሆነ አገልግሎት መስጠት በህጋችን በግልጽ የተከለከለ ተግባር ነው ማለት ነው። እንዳልኩት ተጠያቂነት የሚያስከትል ነገር ነው። ሌላው ማጭበርበር፣ ማደናገር፣ ዋጋ ከፍ አድርጎ መሸጥ፣ እነዚህም የሚያስቀጡ ተግባራት ናቸው፣ የተከለከሉ ናቸው። እቃዎችን፣ ምርቶችን መደበቅ ሌላው የሚያስቀጣ ተግባር ነው፣ ክልከላ የተደረገበት ነው። በግድ ደግሞ አንድ ሸማች አንድን እቃ በግድ እንዲገዛ ማስገደድ፣ የሆነ እቃ የምትገዛው ይሄንንም ጨምረ ከገዛህ ነው አይነት ግዴታዎችን፣ ሁኔታዎችን ማስቀመጥም የተከለከለ ነው። እንደገና ብዙ ጊዜ በየዕለት ዕለት ኑሯችን የሚያጋጥመን
ህገወጥ የሆኑ መለኪያዎችን መጠቀም አይቻልም። ለምሳሌ ሚዛን በህገወጥ መልኩ የተሰሩ ሚዛኖችን ተጠቅሞ ከኪሎ በታች የሆኑ ነገሮችን ኪሎ አልፏል ተብሎ ብዙ ጊዜ ይገጥመናል አይደል? ስለዚህ እነሱ በዚህ አዋጅ በግልጽ የተከለከሉ ተግባራት ናቸው ማለት ነው። ሌላው ሰዎች እነዚህ የመብት ጥሰቶች ቢገጥሟቸው ሸማች ብለን በትርጉም ክፍላችን ያነሳናቸው ኮንሱመሮች እንደዚህ አይነት የመብት ጥሰት ቢገጥማቸው እነዚህን የተከለከሉ ተግባራት የሚፈጽሙ ነጋዴዎች ጋር ቢገናኙ ወሬት ነው አቤት ማለት የሚችሉት የት ነው የሚጠይቁት የሚለውን በሚመለከት እንግዲህ በህጉ ስልጣን የተሰጣቸው አካላት አሉ። ሚኒስቴር እዛም ቅሬታቸውን ማቅረብ የሚችሉበት ስርዓት አለ። ከዛ ውጪ የንግድ ውድድርና ሸማቾች ጥበቃ ባለስልጣን መስሪያ ቤት ተብሎ ደግሞ እዚሁ አዋጅ ላይ የተቋቋመ አለ፣ መስሪያ ቤቱም አለ። ስለዚህ እዛ ሄዶ ቅሬታ ማቅረብ ጥቆማ መስጠት የሚቻል ነው የሚሆነው። ክስም ደግሞ እዛው ባለስልጣን መስሪያ ቤቱ ደግሞ ያቋቋማቸው ችሎቶች አሉ። እነሱ ችሎቶች እስከ ይግባኛሉ በመጀመሪያ በባለስልጣኑ በመጀመሪያ ደረጃና በአስተዳደር ፍርድ ቤት ማለት ነው። እንደገና ደግሞ ይግባኝም በይግባኝ ደረጃም አሉ። ለነሱ ቅሬታ ማቅረብ የሚቻል ነው የሚሆነው። አቤቱታ ጽፎ ነው በቃ ፎርማል የሆነ ክስ ማቅረብ ይቻላል። ለምሳሌ መካስ ያለባቸው ነገር ካለ የካሳ ጥያቄ ካላቸው ክስ መመስረት የሚችሉ ነው የሚሆነው። የካሳ ጉዳዮችን ያያል ማለት ነው የባለስልጣን መስሪያ ቤቱ የሚያቋቁመው ችሎት ይሄንን ያያል። በዛም ውሳኔ ቀር ካላቸው ለይግባኝ እዛው ባለስልጣን መስሪያ ቤቱ ለሚያቋቁመው ይግባኝ ሰሚ ችሎት ማቅረብ ይችላሉ ቅሬታቸውን። ከዛ በተረፈ በወንጀል ተጠያቂነት የሚያስከትል ነገር ከሆነ ደግሞ በፌዴራል አቃቢ ህግ በኩል በመደበኛ ፍርድ ቤቶች የወንጀል ጉዳዮች በሚታዩባቸው ፍርድ ቤቶች በወንጀል ኃላፊነት የሚከተል ነው የሚሆነው። ቅጣቶችም የተለያዩ ቅጣቶችም ተቀምጠዋል። ነጋዴዎች ላይሰንሳቸው የንግድ ፍቃዳቸው እስከ መታገድ እንደገና ከአመታዊ ገቢያቸው ላይ ከ5 እስከ 10% ከዛም በላይ የሚቀጡበት ሁኔታ አለ። ጽኑ እስራቶች አሉ እንደየጥፋቱ አይነት ማለት ነው። ችሎት ብያልኳቸው አስተዳደራዊ ውሳኔዎችን ይወስናሉ። ከካሳ ጉዳይ ጋር የተያዙትን ያሉ ወንጀልን በሚመለከት እንዳልኩት ፍትህ ሚኒስቴር በኩል የሚታይ ነው የሚሆነው። እንግዲህ ለዛሬ ያዘጋጀንላችሁ ርዕሰ ጉዳይ ይሄን ይመስል ነበረ። ስለ ፕሮግራሙ ያላችሁን አስተያየት በኮሜንት ሴክሽን ላይ ሀሳባችሁን ብትሰጡን ደስ ይለናል። በቀጣይ ደግሞ በምን ርዕሰ ጉዳይ ላይ ቅኝት እናድርግ እንማማር የሚለውን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታሳውቁን ደስተኞች ነን። አብሬያችሁ የነበርኩት አቃቤ ሂሩት ነኝ። አመሰግናለሁ።